ለችም እያለ እኮ ነው። እኔ ነኝ ማቋንታ ነው የምታውቀው። አንተም ጥቂት እየመሰከርክ ነው። መልካችን እንኳን የሚያሳስናል። ለምን ደግሞ አትሰማ ወንድም እኮ እኔም እሱ ነገር ነው ግራ እያጋባኛለሁ። እባክሽ ተቀመጪና እንዴ እናውራ። አንዴ ተቀምጠሽ እናውራ እባክሽ። አስፈልግ ነው በቃ እናቴ ማባቴ ሲደክማቸው ነው የሰውት በቃ እና እንዴት ምንም የማያስታውሰው እኔ እኮ እያንዳንዱ ነገር አስታውሳለሁ። እሱ እንዴት በዚህ መጠን ይረሳኛል? አንድ ነገር እንኳን እንዴት ትዝ አይለውም? እንዴት ተፈለገ? እስቲ በምክንያት ልጠፋችሁ ቻላችሁ? በቃ በየጊዜው ብትመጣ ይነሳ የሆነ ሲጣሉ ጎሳና ጎሳ ሲጣላ በቃ በየጊዜው ይጠፋል እና ልጆቹም ይጠፋሉ። በቃ በጣም ብዙ ንብረት ነው የሚወድመው። በቃ እንደምታውቀው አለች የሐሞቴ ጎሳ ነች። የሐሞቴ ጎሳ ሆና በነ ዳንኤል የዘር ግንድ ውስጥ እዛ ትውልድ ውስጥ ያሉ የተቀላቀሉ ከሴብራ ጋር የተቀላቀሉ ሰዎችን እናትና አባት እኮ በህይወት ቢኖሩ ኖሮ ያለውን ተጨረሱ። እንዴት ነው የሚኖሩት በህይወት? ጋብቻውም ሳይፈቀድ ነበረ። ጭራሽ ደግሞ እኛ ከተወለድን በኋላ በጣም ስቃይ ሆነ። ጭራሽ ስህተት ተሰርቷል። አያቶቻችን እያየናቸው ነው የሞቱት በዚህ ምክንያት ሁለቱም አያቶቻችን። አሁን ይህንን ማየት ሚሞሪ የለህም እንዴት? አያትም ሆነ እህትም ኖሮኝ የማያውቅም ወደፊት የሚኖረኝ ነው ኖሮኝ ያውቅባት በል። ኧረ እኔ እህትህ ነኝ እንዴ እንደዚህ አትበል። የዳኔ ልጅ ካሉሽ እንዴት እህቴ ትመስላለሽ? የዳኔ ልጆች ብቻ ናቸው ለእኔ እህቴም ወንድሜ። ከሱ ውጪ እኔ ማንንም እነሱ ከህሊናቸው በላይ ዘራቸው ነው እና ጎሳቸው ነው የሚበልጥባቸው። እሺ ከዛ ወጥተሽ ወደ ከተማ ፈልገው ወይ ደግሞ የእናትና የአባታቸውን ንብረት ፈልገው ወደዛ በሚሄዱበት ሰዓት ላይ ቀጥታ ታርጌት አድርጎ የሚይዘው ሰው እሱ ነው ማለት ነው። ጠበቃ ስለሆነ እስክትጨርስ ድረስ እንጂ ይህ ልጅ 7 እስከ 9 ባለው አግኝቶት ከሆነ የሚሰጡ እንትኖች አሉ፣ ተጠራገሮች አሉ እና ወደ እንትኑ እንዲመለስ የእድሜውን እንትን ከተገኘ ከገጠር እንትን ይመጣል። ስራ ሰዎች አሉ፣ ተጠራቀል የሚሰጥ መድኃኒት አለ። ወደ ተወስታው እንዲመለስ ይሆናል። ድሮ ዶክመንቶች ብዙ ፋይሎች የምናገራባቸው ፋይሎች አሉ። በዋነኛነት ግን በጣም ያሳዝናል። እህትና ወንድም አለመታወቅ ማለት በጣም የሚከብድ ነገር ነው። ወንድም እህቱን መርሳት ማለት ትንሽ ከበድ ያለ ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ለኛ ነው ያለውኝ አልሐምዱሊላህ። እንደው ክርስቲያን ወገኖቼ ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ፕሊስ ቪዲዮን ስጀምሩት በላይክ ጀምሩት። ዛሬም በአዲስ ነገር መተናል። ቪዲዮን እስከ መጨረሻ እዩት እባካችሁ። እነሆ የዛሬ አዲሱ ነገር እንደምታውቁ ሰሞኑ በሉል ጎሳዎች ወይ በአባቱ ጎሳዎች ላይ ብዙ ነገር የሰማን ብዙ ጉድ የተደበቀ ሚስጥር በሙሉ እየወጣ ነው። ሀገራችን ላይ ማናቃቸው ብዙ አይነት ጉዶችን የተሰሙ ነው። እኛ ኢትዮጵያን ነው ወይ? እኛስ የት ነው የምንኖረው? እውነት ከኢትዮጵያዎች መሀል እንጠራለን ወይ እንደሚያስብል ነገር ጉድ የወጡ ነው። መቼም እነ ልዑል ፈርፍሮ ማያወጡት ጉድ የለም። ያላየነው እንጂ ያልሰማነው የለም ብሎ ነበረ ዘላለም። እውነቱ ነው። ሀገራችን ላይ ያላየነው እንጂ ያልሰማነው ነገር የለም። ስለዚህ ዛሬ ደግሞ ትላንት አንድ ልጅ እኔ የጌታቸው ልጅ ነኝ፣ እኔ ከጌታቸው ውጪ ማንም ሰው ማቀው ሰው የለም ብሎ ነው የካደው ነበረው። ግን የእሱ ልጅ እንዳልሆነ ጌታቸው የሚባል ሰውዮ የራሱ ታቸው አልኳችሁ ዳንኤል ነው፣ ይቅርታ የዳንኤል ልጅ ነኝ እንጂ እኔ የሌላ ሰው ልጅ አይደለሁኝ ብሎ ነው ሽምጥጥ አድርጎ የካደው ነበረው። ተወህታለች ዳንኤል አባት ሊሆን አይችልም። እሱ የራሱ ሃይማኖት የሚመሰረት ብዙ ልጆችንን ወደ ኋላ የሚያስቀር ልጅ ነው። እባክህ ተው ተረዳ ሲባል አይ እኔ አባቴ ዳንኤል ነው፣ ስለዚህ ሌላ ሰው ማንን ሰው አላቅም ነው ብሎ የተከራከረው ነበረው። ዛሬ ደግሞ ጠበቃ ተብዮ ብዙ ሚስጥሮችን የደበቃቸው ሚስጥሮችን ነበሩ። እነዛ ነገራቶችን ለመቀበል ወደዛ ሲሄዱ የሉን ክሩሞች በሙሉ በጣም አስደንጋጭ የሆነ ነገራቶችን ነው የተፈጠረው። ጠበቃ ነኝ የተባለው ሰውዮ በየቦታው የሉል ጎሳዎች የሉል የአባቱ ጎሳዎችን እኔ ወንድማችሁ ነኝ ይላቸውና ይጠጋቸዋል። በዛ ባለትዳር ይሆናሉ፣ ይገባሉ። ልጅ ከወለዱ በኋላ ካገቡ በኋላ ማለት አግብተዋቸው ልጅ ከወለዱ በኋላ ከየት የመጣሽ ነሽ ምናምን ብሎ ያባራቸዋል። የእሱ ጎሳዎች ቤት ይሰጣቸዋል፣ ይንከባከቧቸዋል። ልጅ ከወለዱ በኋላ አንቺ የከሌ ጎሳ ነሽ፣ ስለዚህ ከኛ ጋር መኖር አትችይም ብሎ ነው ከትዳራቸው አፋተው ሜዳ ላይ እንደሚጥሏቸው ነው የተናገረችው። ስለዚህ ዛሬ የሉል ክሩሞችን ቀጥታ ጠበቃ ነው የተባለው ሰውዬው በቁጥጥር ስር ለማዋል ቀጥታ ወደዛ ሲሄዱ በአጋጣሚ ይሄ ልጅም ያው እስካሁን አነቃም። የሆነ ነገር እንደተደረገበት በደንብ ይታወቃል። ሲጀመር ሚስጥሩ ወጥተዋል። ስለዚህ በድንገት ያ የተጠርነ ስለ ባልሽ አንዳንድ ነገር የምትጠየቂ ነገር አለ ተብሎ ያ ቤት ስትመጣ ጊዜ ወንድሟ በ10 ዓመታቸው የተለያዩ ወንድሟን ያገኘችው ጮኸች ሆነች። ግን እሱ በምንም ተአምር የዳንኤል ልጅ ካልሆንሽ እህቴ አይደለሽም፣ እኔ እህቴ የለኝም ወንድሞች ብቻ ነው ያሉኝ፣ ስለዚህ አንቺ እህቴ አይደለሽም ብሎ ይካዳት።
ምክንያቱም ሌላ ሰው እንዳያውቅ ነው የተደረገው። እነዛ ጎሳዎችን ደግሞ በጣም ሀርድ እንደሆኑ ሰውን ለማጥፋት ወደኋላ እንደማይሉ ነው ብዙ ሚስጥራቶችን ዛሬ የወጣው የነበረው። እሷ ግን ደንግጣለች። ወንድሜ እዚህ ነው ምንድነው የምታደርጉት? የእነሱ ጎሳዎችን መጥፎ እንደሆናችሁ አውቃለሁ። ስለዚህ ወንድሜ በመተት ነው እንደዚህ ያደረጋችሁት እንጂ በምንም ተአምር ወንድሜ ሊክደኝ አይችልም። ወንድሜ አብረን ነው ያደግነው፣ እኔ ነኝ ያሳደግኩት፣ አብረን ነው የኖር ነው። እንዴት ዛሬ ሊክደኝ ይችላል? እንዴት? በምን ተአምር? በምን ሆኖ? እና አያታችን ሲሞቱ ጊዜ አብረን አልቅሰናል። አባታችን እናታችን እንደዚህ እንደዚህ ብላ ብታስታውሰው አትጭሁብኝ፣ እኔ እህት የለኝም፣ በቃ የዳንኤል ልጅ ካልሆንሽ ምንም አይደለሽም ነው ያላት። የልዑልም ጋዜጠኛ ደግሞ በጣም ነው የደነገጠው ነበረው። ምን አይነት ወሬ ነው የምታወሪው? እንዴት ታስገድጂዋለሽ? ወንድምሽ ካልሆነ ሲላት ጊዜ ይህ እነሱ ጎሳዎች እኮ የሚያደርጉት ነገር የለም፣ እኔ ብዙ ፊትና ደርሶብኛል። ግን ያ ጠበቃ ነው የሚባለው ሰውየው የሚገርማችሁ ነገር የልዑል የአባቱ ጎሳ ሳይሆን የዛኛው ጎሳ ዘር ነው። ግን የልዑል የአባቱ ጎሳዎችን በየቦታ ሴቶችን ይፈልግና ያገባቸዋል። ለትዳር ይጠይቃቸዋል፣ ያገባቸዋል። ልጅ ከወለዱ በኋላ በመጣሽበት መንገድ ተጓዥ ነው የሚላቸው። ለስሙ ግን ጠበቃ ነኝ፣ የምትፈልጉ ነገር አደርግላቸዋለሁ ብሎ ነው የሚቀርባቸው ነበረው። ስለዚህ አሁን ይሄ ሰውየው በቁጥጥር ስር እንዲውል ነው የተወሰነበት። እርግጠኛ ነኝ ዛሬ እንደሚያዝ ምክንያቱም እሱ ሚስቱ እዛ ቤት ካመጧት በኋላ ከዛ እሱም ተጠርቶ ያኔ በእነሱ ቁጥጥር ስር ነው ያለው፣ በእነ ልዑል ቁጥጥር ስር ነው ያለው። ተጠርቶ እዛ መጥቶ ያለውን ነገር ያወሩት ነበር። ምክንያቱም በዛ በኩል ደግሞ ሚስቴ ናት ብሎ የሚያኖራትን ወንድሟ እዛ ውስጥ ወንጀል ውስጥ ቅመማ ቅመም የሚደረግበት ወንጀል ውስጥ ነው ያስገባው እንደ ሾፍርና። ሌላ ወሬ ሲሰማ ጊዜ ደግሞ በሌላ በኩል ሚስት እንዳለችው ነው የተሰማው። ያቺ ሚስት ናት ዛሬ የመጣችው ነበረው። እቺ ሚስት ደግሞ ሚስት ናት የተባለችው እቺም ባለፈም የእሱ ሚስት ነኝ ያለች ሁለት ሴቶቹም የነ ልዑል ጎሳ ናቸው። የልዑል የአቶ ወርቁ ጎሳ ናቸው። ግን ይሄ ጠበቃ ነኝ በማለት ነው በሴቶች ህይወት ላይ የሚጫወተው። የሴት ልጅ ግፍ ሊበቃ ይችላል። በሄደንበት በሙሉ የኢትዮጵያ ሴቶችን ግፍ እድሜ ልኮ አያልቅም። በሌላ ሀገር እኮ ሴት ልጅ ትከበራለች፣ ቀናት ተደርጋ አትታይም። እኛ ላይ ግን ሁሌ በሴት ህይወት ላይ ይጫወታሉ። ሁሌ በሴት ህይወት ላይ ሁሌ ሴትን ለማሸናቀቅ፣ ሴትን ወደኋላ ለማስቀረት ትሞክራላችሁ። ለምን? ሴት እኮ ሴት ናት። ሴት እህት ናት። ሴት ሚስት ናት። ሴት እናት ናት። ከምንም በላይ ሴት ልጅ እናት ናት። ሴት ልጅ ሀገር ናት። በሴት ልጅ ህይወት ላይ አትጫወቱ እንዴ! እሺ በዘሩ በጎሳው ይጣሉ፣ እንደፈለጉ ነገር ይሆኑ፣ ግን ሴቶችን ምን ያድርጉ ነው? እኔ ያገባቸዋለሁ ብሎ በየቦታ የዞረ በሴት ህይወት ላይ የሚጫወት ማን ነው? እሱ ከየት የመጣ ነው? ምንድን ነው? እንዴት በህግ አይጠየቅም? በዚህ ልክ በሄደበት በሆኑ በየከተማ ሄድና የወርቁ ጎሳዎች የሆኑት ያኔ ጎሳዎችን ስማቸው ስለሚጠፋብኝ ነው፣ ይቅርታ ውድ ቤተሰቦቼ። በእነሱ አለበት በተባለው ቦታ እኔ ጠበቃ ነኝ፣ የሚያስፈልጋቸው ነገር አደርግላቸዋለሁ ብሎ ይቀርባቸውና ከዛ በኋላ ለትዳር ይጠይቃቸዋል። አንድ ላይ እንዲኖሩ ነው የሚያደርገው። ለምን ተብሎ ሴቶቹ ለምን አይኖሩም? በምን ምክንያት? ሴት ልጅ በሀገሯ ላይ እንደፈለገች መኖር አትችልም ማለት ነው? እሺ አገባት፣ እኔ አያግባት ማለት አይደለም። አገባት፣ ልጅ ከወለደች በኋላ ልጅሽን ራስሽን አሳድጊ። ለፍተው ደግሞ የገዙት ቤት በእኛ ጎሳ ብር ነው የተገዛው ተብሎ የሚነጠቁት የሀገራችን ህግ ወዴት ይሄደ ነው? ለምን ተብሎ? በተለይ ወንድሟ ምንም ነገር እንዳያውቅ ቤተሰቡ እንዳያስታውስ ነው የተደረገው። ግን ጉድ ሚስጥሩ ወንድሙ ዘረገፈው። የሆነ ነገር ተደርጎበት ነው ደግሞ ምንድን ነው 97 የሚባል ነገር እሱ ቅጠር አለ። 97 የሚባል ቅጠራቶችን አሉ። በእድሜው ልክ እነዛ ቅጠሎችን ተቀምሞ የሆነ መድኃኒት አለ፣ በሱ ይፈወሳል ነው ያለው። አረ የሚፈውስ ነገር ይወስፋችሁ ነው ይወፍሳችሁ። እንዲሁ በሰው ህይወት ላይ በዚህ ልክ መጫወት፣ ሰውን ቤተሰቡ እንዳያውቅ መጅኑን ማድረግ እንዲሁ ምን አይነት ሴጣኖች ናቸው? እንዲሁ በቃ ውለዋችሁ፣ አዳራችሁ፣ ምግባችሁ፣ ሁሉ ነገራችሁ ከሴጣን ጋር የተያያዘ ነው እንዴ? ኧረ ጉድ! የማይሰማ ነገር የለም። 97 የሚባል ቅጠር አለ። እሱ ቅጠር አዘጋጅና ይሄ ድርጊት የሚያደርገው በሙሉ ወንድሜ ነው። ስለዚህ ያ ሁሉ ቅጠራቶችን ፈልጌ አምጥቼ መድኃኒት ይቀመምለትና እሱ ከወሰደ በኋላ ይሻለዋል። እንኳን የዛሬ የትላንቱ ተወውና
የተወለደበት ሀገር ድረስ ያስታውሳል። አሁን እንዳያስታውስ የዛ ጎሳ መሆኑን እንዳያቅ ነው የተደርጎበት ነው። ወንድም የማያደርገው ጉድ የለም ብሎ ነው የተናገረው። የገዛ ወንድሙ ነው ሚስጥር ያወጣው። እህቱም ደግሞ እህት አይደለችም። ተው ወንድሜ፣ እኔ እኮ እህትህ እኮ ነኝ፣ አስታውስ እህት የለኝም ነው ያላት። እሺ የእነ ልዑል አያቶች አሁን እቺ ልጅ የእነ ልዑል ዘመድ ናት። ሁለቱም አያቶቿ ደግሞ በእነዛ ጎሳዎች ነው የተገደሉት። የሚገርማችሁ ነገር እናቶቿ፣ አባቶቿ፣ አያቶቿ ባዷ እንድትቀር ነው የተደረገችው። ይሄ ወንድሟ ጠፍቶ ነበር። አሁን ስታገኘው ደግሞ ወንድምሽ አይደለሁም ነው ያላት። አታሳዝንም? በጣም ነው የምታሳዝነው። ሰው ወዴት ነው የሚያምረው? ምን አይነት ጎሳዎች ቢሆን ናቸው? የራሳቸው ጎሳ በምንም ነገር ሊነካ አይፈልጉም ነው የተባለው። በምንም ነገር ከምንም ወለ ህግ ወለ ምን አያውቁም። ጎሳቸው በሚያስከብሩት ነገር ያስከብራሉ ነው የተባለው። እሺ የሌላ ሰው አይደለም ነው? ኧረ ልዑል ያለ እንዶ ልዑል ምን አይነት ውስጥ ነው የገባው? ምን አይነት ስቃይ ውስጥ ነው የገባው? አሁንስ ይሄ ጎሳ ፉንጭሌ ቁንጭሌ የሚባለው ጎሳ በሆኑ እኔ ስልችት ብሎኛል። የምር ስልችት ብሎኛል። እንዲህ ከየት የመጡ ናቸው? በእርግጥ ሀገራችን ላይ ጎሳ የለውም ያለ፣ ግን በዚህ ልክን ከከሌ ጎሳ ጋር ለቅሶ እንዳትወጣ፣ ከከሌ ጎሳ ጋር አብረህን እንዳትሄድ፣ ከከሌ ጎሳ ጋር እንዳትጋባ፣ ከከሌ ጎሳ ጋር አንድ ላይ እንዳትኖር፣ ሰላም እንዳትፈጥር፣ በለቅሶ ይሁን በምን ይሁን እንደዛ አይነት ነገር የለም። ግን የእነሱ የባሰ ነው። ለቅሶን ሲመጣ ብቻቸው፣ ሰርግ ሲመጣ ብቻቸው፣ ችግር ሲመጣ ብቻቸው፣ ሌላ የእነሱ ጎሳ ያልሆነ ደግሞ ማጥፋት፣ ማገት። አሁን በየቦታ የታገቱ በየቦታ ተሸፍነው ታግተው የተቀመጡ ልጆች ስንት ልጆች አሉ ተባለ። ያው ወንድም ተብዬው ትላንት እንደፈለገ ከነሱ ጋር ጨፍሮ እንደፈለገ ከተዝናነ በኋላ ዛሬ ቆጭቶት ወደ ፈጣሪ ተመልሶ ነው እያንዳንዱ ሚስጥር አውጥቶ የሚናገረው፣ እያንዳንዱ ሚስጥር አደባባይ እንዲወጣ ያደረገው። ነገም እሱ ሊያጠፉት ይችላሉ። ምክንያቱም ስራቸው ሰው ማጥፋት ስለሆነ ምንም አይነት ርህራሄ ስለሌላቸው፣ እኛ ብቻ ይመቸን፣ እኛ ብቻ ደስተኛ እንሆን የሚሉ ጎሳዎች ስለሆኑ ይሄ ሁሉ ጫና የሚደርስባቸው ደግሞ የልዑል ጎሳዎች ናቸው። የልዑልን ጎሳዎች ማለት የልዑል የአቶ ወርቁ ጎሳዎች ስሙ። ጉድ ምን አይነት ጉድ እንደሆነ አላውቅም እኔ። ለማንኛውም ውድ ቤተሰቦች ብዙ ከባባድ ነገሮችን እየወጡ ነው። እንግዲህ ልዑልን ፈጣሪ ድረስነት ነው የምላችሁ። ዛሬ የወጣ ሚስጥር ደግሞ በጣም ከባድ ነገር ነው። ያው ጠበቃው በቁጥጥር ስር ከዋለ በኋላ እያንዳንዱ ነገር ይወጣል የሚባል አዳዲስ ፍንጮች አሉ። ስለዚህ በሌላ ቪዲዮ እስክንገናኝ ሰላም ሁሉኝ። እወዳቸዋለሁ። መልካም አዳር።